ለማንኛውም የኔ ስራ ድርሻ ልጃገረዶችን ወደ ካሌብ ማምጣት ነው። ዋና ታርጌታችን ማን እንደሆነች ታውቃለህ? ማነች? ምሳሌ። በአንዷ በአይኔ ብሌን የመጣችሁት በምሳሌ ነው የመጣችሁት። እሺ ገለሃለሁ። እኔ ወደዚህ ከተማ መምጣቴን አውቆ በከተማ እንደወጣ ታረቀኝ ነግሮኝ ነበር። ምን ታሬ እንደዚህ አለ? ግን ይሄን ያክል ጊዜ አንድ ቤት ውስጥ ስንኖር አንድም ቀን ስለ ሰመራ ሲያወራ ሰምቼ አላውቅም። እና አሁን ታረቀኝ እየዋሸ ነው እያልሽ ነው? እሺ አሁን ምናልባት ፎቶ ካለሽ ልታሳይኝ ትችያለሽ? ዘሩባቤል መድብል ኤደንን በቤት ይዟት ይመጣል። ለመድብል ተደውሎ ዝና እስር ቤት ውስጥ በጩቤ መወጋቱን ሊሞትም እንደነበር ይሰማል። በእርግጠኝነት ይህ የካሌብ ስራ ነው ይላል መድብል። ካሌብ ዝናን ለማስገደል ያሰማራቸውን ውጤቱን ጠየቀ። የዝና ጉዳይ ጨረሳችሁ ሲል አለቃ አልተሳካም። ምን ማለት ነው አልተሳካም ብሎ ካሌብ ይቆጣል። እኔ ነኝ ጥፋተኛ፣ መጀመሪያውኑ ለእናንተ መስጠት አልነበረብኝም። እዛው ፖሊስ ጣቢያ ያሉ ሰዎች ይጨርሱት ነበር። ታረቀኝ አለቃ የመጨረሻ እድል ስጠኝ፣ እኔ ጨርሰዋለሁ አለው። ዝና የሚሞት ይመስላችኋል ወይስ ከመድብል ጋር አብረው ካሌብን ለመበቀል ይሰራሉ? የካሌብ ሰው ለመድብል መስራት ጀምሯል። መድብል እንዳቀደው በገንዘብ ኃይል የካሌብ ምስጢር እያገኘ ነው። አውቆ መድብል ፈርቶ ከከተማ እንደወጣ ካሌብ እንዲያምን ለታረቀኝ ይነግረዋል። ታረቀኝ ክፍያውን የሚያስጀምርበት ምስጢር ለመድብል ይነግረዋል። ምስጢሩም ማህሌት ከካሌብ ጋር እየሰራች እንደሆነ ነበረ። ታረቀኝ መድብል በነገረው መሰረት ከከተማ መውጣቱን ለካሌብ ይነግረዋል። ጥርጣሬውም ወደ ሰመራ አፋር እንደሆነ ይነግረዋል። ሰመራ ወዳጆች አሉኝ፣ እነሱ እንዲፈልጉት ማድረግ እችላለሁ። ፎቶውን ልታዘጋጅልኝ ትችላለህ አለው። ካሌብ ለመድብል ፎቶውን ወደ ሰመራ ልኮ ለማስፈለግ በማሰብ ታረቀኝ ለጊዜው ፎቶ እጁ ላይ እንደሌለ እናም እንደሚያመጣለት ነገረው። መድብል ለቤተሰቡ ማህሌት ከካሌብ ጋር አብራ እየሰራች መሆኑን ነገራቸው። ስለዚህ ለካሌብ ብዙ መረጃዎችን ታቀብለዋለች አለ ሞገስ። የማህሌትን ከካሌብ ጋር መሆን ለቤተሰቡ የሚያመጣውን አደጋ በመስጋት መድብል የማህሌትን ጉዳይ ተውትና ስለ ሰርጉ እንዲጨነቁ ነገራቸው። በእርግጥ የነሱ ጫና እንዳይበዛባቸው በማድረግ እንጂ መድብል ጉዳዩን ከነሱ በላይ ሳያስጨንቀው ቀርቶ አይደለም። ሞገስ የኔና የብሩክ ነገር መስመር እየያዘ ነው፣ የቀረው አንድ ሰው ነው ብሎ መድብል ላይ ያፈጠጡበት። መድብል የማስባት ሴት አለች ብሎ ሲሽኮረመም ሳቁበት። ምሳሌ ኤደንን በመምጣቷ በጣም ተደስታለች። ስለ እናቷ ቅድስት መልካምነት ለኤደን ስትነግራት ቅድስት ተደብቃ እየሰማች ነበረ። ደስ እያላት ነበረ። ማህሌት የካሌብን የንግስና ወንበር ለጊዜው ቢሆንም እንደ ንግስት ሆና ተቀምጣበታለች። መቀመጥ ብቻ አይደለም፣ የካሌብን ታዛዥ ታረቀኝን የእኔ እመቤት በለኝ እያለች ነው። ለታረቀኝ አደገኛ ሴት ማህሌት ነች። ከመድብል ጋር የሚሰራው ሚስጥር የማውጣት የስለላ ስራ ማህሌት የሚደርስበት ይመስላችኋል? ማህሌት የስራ ድርሻዋ ልክ እንደ ዝና ልጃገረዶችን ወደ ካሌብ ማምጣት ቢሆንም ግን በራሷ የጨመረችው ገቢ ማስገኛ የተረገመ ሀሳብ አለ። ልጃገረዶችን እንደ ዝና የውስጥ ሰውነታቸውን ቀዶ መሸጥ ብቻ ሳይሆን ከዛ በፊት ድንግልናቸውን ለባለ ሀብቶች መሸጥ የሚለውን ጨምራበታለች። ለዚህም ዋና ኢላማዋ ማን እንደሆነ ስትነግረው ታረቀኝ ደነገጠ። ምሳሌ ነበረች። ኤደን የመድብልን ክፍል እያነጠፈች ኤደን ድምጽህ እንዴት እንደናፈቀኝ ብላ እንዲዘፍንላት ስትጠይቀው መድብል ግን አሁን ሙዱ እንዳልሆነ ነግሮ ጥያቄዋን ውድቅ አድርገዋል።
ቤት ውስጥ ያልተረጋጋ ብቸኛ እሱ መሆኑን ስትነግረው እሱ ግን ማህሌት ከካሌብ ጋር ሆና ቤተሰቡ ላይ ምን አይነት አደጋ ለማምጣት እንዳሰበች እያሰላሰለ መጨነቁን ይነግራታል። ማህሌት በታረቀኝ መደንገጥ ጥርጣሬ የገባት ይመስላል። ቆይ ለምንድን ነው የምሳሌን ስም ስጠራ እንደዛ ይሆንከው የደነገጠው ስትለው ታረቀኝ ደንግጬ አይደለም ምናልባት ስላላሰብኩት ይሆናል ብሎ ያስተባብላል። ማህሌት ግን የድሮ ባሏ ብሩክ በልጁን ለመበቀል ጥሩ ሰዓት እንደሆነ ነገረች። ምሳሌን ለባለ ሀብቶች ለማቅረብ እድሜዋ ገና ትንሽ መሆኑን ሲነግራት ማህሌት ምን አገባ ወይስ እነ መድብል ሳለ አድርገው ቀጥረዋል ስትለው ይበልጥ ወደ ጥርጣሬዋ እያመራች ነው። የታረቀኝ ለነ መድብል ጥብቅና መቆም የወደደችው አትመስልም። በስተመጨረሻም ምሳሌን እንዲይዛት ታዘዋለች። ሉላ ከሞገስ ጋራ ፍቅረኛ የሆኑበትን የአኒቨርሳሪ ሰርፕራይዝ ለማድረግ ዳጣን እያማከረቻት ነው። ሞገስ ጉዳዩን እንደረሳው እንደምታስብና እሷ ሰርፕራይዝ አድርጋ ልታስታውሰው እንደምትፈልግ ከቅድስት ጋር ጨምረው ይመካከራሉ። ቅድስትና ዳጣ ግን ሀሳባቸው ሌላ ነበረ። ቅድስት ቆንጆ ልጆች ነው የምወልድላት እያለች የብሩክን አልጋ ላይ ስትመኝ ባሏ ይመጣል። ቅድስትም ምንም እንኳን ከብሩክ ልጅ ለመውለድ ብትችልም ከሰርጉ በፊት ለመተኛ ፈቃደኛ አይደለችም። ይህንን የእሷ ጥርጣሬ ያሳያል። የድሮ ሀበሻ ሴቶች ማንነት እሷ እንዳለ ያስታውሳል። ታረቀኝ ለመድብል ከባድ ብዙ ገንዘብ የሚያስከፍል ዜና ይዞለት ይመጣል። ካሌብ ፎቶውን ማየት ይፈልጋል አለው። መድብል ሌላ አማራጭ እንደሌለው ስለተረዳ መድብል ዘሩባቤል መሆኑን ካወቀ ፈቃደኛ ይሆናል። ሌላው ከባዱ ዜና ይነግረዋል። ማህሌት የዝናን የሴቶችን ማቅረብ ስራ እየሰራች እንደሆነ ነግሮ እቺ እርኩስ የስንቱን ህይወት ልታበላሽ ነው ብሎ ያኔ በነፃ ስለለቀቃት ጸጸት ይይዘዋል። ቆይ ለምንድን ነው አናቷን በጥይት ያልበሳውት ሲል ታረቀኝ ቀጥሎ ያሰበችውን ሲነግር ከዚህ በኋላ አናቷን በጥይት ትበሳታለህ ይለዋል። ምሳሌን የስራው ዋና ኢላማ እንደሆነች ሲነግረው መድብል እየተበሳጨ ያችን እባብ አስራ አምጣልኝ የሚከፈለውን እከፍላለሁ ቆይ ብሎ ማህሌትን ማምጣት እንደ ድሮ ቀላል እንዳልሆነ ሊያግባባው ሲሞክር መድብል ስሜቱን መቆጣጠር አቅቶት ታረቀኝን ያንቀዋል። በአንዷ በአይኔ ብለኔ በምሳሌ ነው የመጣችው እገልሃለሁ ብለው ታረቀኝ ተረጋግተው እቅድ ማውጣት እንዳለባቸው ነግረዋል። የእሱንም እቅድ ለመናገር ገንዘብ እንዲያስገባለት ይወተውተዋል። መድብልም ይሰማል። ካሌብ ደንበኞቹ ለታመሙበት የ16 ዓመት ልጅ ጉበት እንደሚያስፈልጋት ለማህሌት ሲነግራት ለዚህ እቅድ የምትሆን እድሜዋም እዛው አካባቢ የሚሆን ንቁና ጤነኛ ልጅ መኖሯን ትነግረዋለች። በቅርበትም እንደምታውቃት ስትነግረው እንዴት ልታውቂያት ቻልሽ ይላታል። ማህሌትም ያሰበቻት ልጅ የመድብል ተወዳጅ የወንድሙ ልጅ ምሳሌ መሆኗን ትነግረዋለች። ካሌብን በማህሌት ይገረማል። መድብል ከከተማ መውጣቱንና ወደ ሰመራ አፋር መሄዱን ታረቀኝ እንደነገረው ሲነግራት ማህሌት ምን ታሬ እንደዛለ እኔ መድብል ቤተሰብ ጋር ብዙ አመት ስቆይ ሰመራ ዘመድ እንዳላቸው አላውቅም አለች። ካሌብ እና ታረቀኝ እየዋሸኝ ነው እያልሽ ነው ሲላት ማህሌት አይ ጥርጣሬ እንጂ እርግጠኛ አይደለሁም ትላለች። ካሌብ የመድብልን ፎቶ ወደ ሰመራ ለመላክና ለመያዝ በማሰብ ፎቶውን አወቀች ጠየቃት። ማህሌትም ከዳጣ ፌስቡክ ላይ አውጥታ አሳየችው። ካሌብ ያየውን አላመነም። ዘሩባቤል አለ ደንግጦ። እስከዛሬ መድብል ሲል የቆየው የበፊት ቀኝ እጁ አይኑን ያጠፋው ዳይመንዱን ይዞበት የተሰወረ ዘሩባቤል ነበር። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን በኮሜንት አሳውቁ። ሰብስክራይብ በማድረግ ቤተሰብ